ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአርሲ ኦርቶዶክሳውያን ጭፍጨፋ በመቃወም በዴንቨር ኮሎራዶ በተደረገ የሻማ መብራት መርሃ ግብር ላይ የአውሮራ ከተማ ባለስልጣኖች በቦታው በመገኘት የማጽናኛ ንግግር አድርገዋል። በሃይማኖታቸው ምክንያት የፈሰሰውን የሰማዕታቱን ደም ተመልክተው እግዚአብሔር ይቀበለን መርሃ ግብሩን ያስተባበሩት የሀገረ ስብከቱ ጽሕፈት ቤትና የማህበረ ስብዕና ተወካዮች ናቸው። የዩክሬን አሳፋሪ የሙስና ቅሌት የዘለንስኪ የቅርብ ጓደኞች $100 ሚሊዮን ከኃይል ዘርፍ ስርቆት ጋር ስማቸው ተነስቷል። የሀገሪቱ በኃይል መቆራረጥና በቦምብ እየተሰቃየች ባለችበት ወቅት አንድ ምርመራ በከፍተኛ ባለስልጣናትና ነጋዴ መካከል የተንሰራፋውን የሙስና መረብ አጋልጧል። የጸረ ሙስናው ተቋም የፕሬዝዳንት ቮሎዲሚር ዘለንስኪ በጣም የቅርብ ወዳጆች መካከል አንዳንዶቹ ከኃይል ዘርፍ ወደ $100 ሚሊዮን የሚጠጋ ገንዘብ ወደ ራሳቸው ለማዘዋወር በተደረገ ሴራ ውስጥ መሳተፋቸውን ካረጋገጡ በኋላ ዩክሬን በግርግር ውስጥ ትገኛለች። ቅሌቱ ብቅ ያለው ሀገሪቱ በሩሲያ የቦምብ ጥቃት ምክንያት በከፍተኛ የኃይል መቆራረጥ እየተሰቃየች ባለችበትና መንግስት የኃይል መሰረተ ልማቱን ለመከላከል በሚሊዮኖች የሚቆጠሩ ዩሮ እያወጣ ባለበት ወቅት ነው። ኦፕሬሽን ሚዳስ የተሰኘው ምርመራ እንዳመለከተው የቀድሞውና የአሁኑ የኃይል ሚኒስትሮች፣ ነጋዴዎችና ከፍተኛ ባለስልጣናት በመንግስት ባለቤትነት ስር ባለው የኒውክሌር ኩባንያ ኤነርጓቶም ውስጥ ውሎችን በመጠቀም የውሉ ዋጋ ከ10 እስከ 15 በመቶ የሚደርስ ጉቦ ወስደዋል። እስካሁን ከ7ቱ ተጠርጣሪዎች መካከል 5ቱን በቁጥጥር ስር ውለዋል። ጀርመን ጋሉሼንኮ የአሁን የፍትህ ሚኒስተርና የቀድሞው የኃይል ሚኒስተር ሲሆኑ ለጊዜው ከስልጣናቸው ተነስተዋል። ኦሌክሲ ቸርኒሶቭ የቀድሞው ጠቅላይ ሚኒስተር ወደ $1.2 ሚሊዮን እና 100,000 ዩሮ በህገወጥ በማግኘታቸው ተከሰዋል። ቲሙር ሚደንች ነጋዴና የዘለንስኪ የቀድሞው የክቫርታል 95 የቴሌቪዥን ኩባንያ አጋር ሲሆኑ የሴራው መሪ ተብለው የተጠቀሱ ሲሆን ክሱ ከመቅረቡ በፊት ወደ እስራኤል ሸሽተዋል። ሌሎች ከፍተኛ ባለስልጣናት ምርመራ እየተደረገባቸው ነው። ፕሬዝዳንት ዘለንስኪ እስካሁን አልተከሰሱም። ነገር ግን ምርመራዎቹን እንደተቀበሉና በኃይል ዘርፍ ከፍተኛ ግልጽነት እንዲኖር ጠይቀዋል። በተጨማሪም የኤነርጂ ሚኒስትሩ እና የፍትህ ሚኒስትሩ ከስራ እንዲነሱ የጠየቁ ሲሆን ሁለቱ ነጋዴዎች ላይ ማዕቀብ እንደሚጥሉም ቃል ገብተዋል። ዘለንስኪ አሁን ሁላችንም ዩክሬን መከላከል አለብን በማለት በሩሲያ ጥቃቶችና በኃይል ቀውሶች ምክንያት አስቸጋሪ ሁኔታ ቢኖርም ሙስናን ለመዋጋት እርምጃ እንዲወስድ ጥሪ አቅርበዋል ያለው ዳጉ ጆርናል ነው። አፍሪካ በ25 ዓመት ውስጥ ከፍተኛ ነው የተባለውን የኮሌራ ወረርሽኝ እያስተናገደች ነው። የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ አፍሪካ በሩብ ምዕተ ዓመት ውስጥ ከፍተኛ ነው የተባለውን የኮሌራ ወረርሽኝ ቀውስ ውስጥ ገብታለች ተብሏል። ማዕከሉ 300,000 ያህል ሰዎች በበሽታው መያዛቸውና 7,000 ያህሉ መሞታቸውን ገልጾ የሟቾች ቁጥር ከባለፈው ዓመት 30% ጨምሯል ተብሏል። በሽታው ከቅርብ ጊዜ ወዲህ በአንጎላና ቡሩንዲ በከፍተኛ ሁኔታ እየጨመረ ነው ሲባል የበሽታው ማዕከል በነበረችው ኮንጎ በሽታውን መቆጣጠር ስለመቻሉ ሲዲሲ ገልጿል። በቀድሞ የባንግላዴሽ ጠቅላይ ሚኒስትር ሼኪና ሀሲና ላይ የሀገሪቱ ልዩ ፍርድ ቤት ባለፈው ዓመት በተማሪዎች ተቃውሞ ላይ የኃይል እርምጃ እንዲወስድ ትዕዛዝ በማስተላለፋቸው ምክንያት ጥፋተኛ ነው የተባሉት የ78 ዓመቱ አዛውንት ከሌሎች 2 ባለስልጣናት ጋር በመሆን 1400 የሚጠጉ ሰዎች በተገደሉበት አወዛጋቢ ህዝባዊ ሰልፍ ላይ ነው የተከሰሱት። ሼኪና ሀሲና ከስልጣን ከወረዱ በኋላ በህንድ በስልጣን ላይ ይገኛሉ። ደቡብ ሱዳን ባለፈው ታህሳስ ወር የተያዙ 27 ዜጎቿን መለቀቃቸውን ተከትሎ ኢትዮጵያን አመስግናለች። ባለፈው ታህሳስ ወር የኢትዮጵያን ድንበር ጥሰው የገቡ 27 የደቡብ ሱዳን ዜጎች በሚዛን እስር ቤት የቆዩ ሲሆን ተፈተው ወደ ጁባ ተመልሰዋል። የዜጎቹን መፈታት ተከትሎ የደቡብ ሱዳን የውጭ ጉዳይ ሚኒስትሩ መንደይ ሳሚያ ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር በስልክ ሲነጋገሩ ለኢትዮጵያ መንግስት ምስጋናቸውን አቅርበዋል። ከሚኒስቴር መስሪያ ቤቱ በተጨማሪ የፕሬዝዳንቱ ጽሕፈት ቤትም የኢትዮጵያን መንግስትን አመስግነዋል። የሰውነት ቅርጽን ለማምጣት $560,000 የፈጀበትን ቻይናዊ መነጋገሪያ ይሆናል። ግለሰቡ የሆድ ጥንካሬን የሚያሳይ ቅርጽ ሰውነቱ ላይ እንዲታይ ለሕክምና ከፍተኛ ክፍያ መክፈሉን መነጋገር ይሆናል። የሰውነት ቅርጽ በስፖርታዊ መንገድ ማዳበር ባለመቻሉ የ20 አሲድ ያለበት መርፌ ተወግቶ ለሕክምና ሂደት ከግማሽ $1 ሚሊዮን በላይ አውጥቷል። በማህበራዊ ሚዲያ አንዱ ሃኦቲያንን የሚለውን ስም በመጠቀም የፋሽንና የውበት ይዘቶችን የሚያዘጋጀው ወጣቱ 20 በመቶ ሰውነቱን በ20 አሲድ እንደያዘ በመግለጽ የማህበራዊ ሚዲያ ተከታዮች ዘና አድርጓል። የህክምና ባለሙያዎች በበኩላቸው የ20 አሲድ መርፌ መወጋት እንደ የአጥንት መሸርሸር፣ የደም ቧንቧ ችግር፣ የተፈጥሮ ጡንቻዎችን መዳከምና የአሲድ ከረጢት ላይ የተለያዩ እክሎችን በመፍጠር የረጅም ጊዜ የከባድ የጤና መዘዝ ያስከትላል ብለዋል።
ባለፉት 3 ወራት ከ100 በላይ ሰዎች ህይወት በወባ በሽታ ማለፉን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ባለፉት 3 ወራት ከ5,743,000 በላይ በወባ ተህዋስ የተጠረጠሩ ሰዎች ላይ ምርመራ ተደርጎ ከነዚህም ውስጥ 1,979,597 ሰዎች ላይ ተህዋሱ መገኘቱን ገልጸዋል። ከነዚህም ውስጥ 113 ሰዎች ህይወታቸውን በወባ ምክንያት ማጣታቸውን ተናግረዋል። ሚኒስትሩ የወባ ወረርሽኝን ለመከላከል ባለፉት 3 ወራት ከ6 ሚሊዮን በላይ አጎበር ገዝቶ እንዳከፋፈለ ጠቅሰው ከ3 ሚሊዮን በላይ ቤቶች ላይ የወባ መከላከል ኬሚካል ርጭት መደረጉን ገልጸዋል። በዘንድሮ በጀት ዓመት ሩብ ዓመት አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ50 በመቶ በላይ መቀነስ አሳይቷልም ሲሉም ተናግረዋል። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ የሚወስዳቸውን ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነውን አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ፣ ቫትና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ በመጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከ1 ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅት የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታ ሲሆን መንግስት በዚህ እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ካፒታል ጋዜጣ ከ2 ወራት በፊት መዘገቡ ይታወሳል። ሚኒስትሩ መስከረም 2018 አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። የአዲስ ቄራዎች ድርጅት አካባቢውን መበከል ካላቆመ ካለበት አካባቢ እንዲነሳ የሚል የፍርድ ውሳኔ አፈጻጸም ተከፈተበት። ቄራዎች ከአካባቢው ይነሳ አይነሳ የሚለውን ለመወሰን ለፊታችን ህዳር 15 በፍርድ ቤት ቀጠሮ ተሰጥቷል ተብሏል። የአዲስ አበባ ቄራዎች ድርጅት ከ30 ዓመታት በላይ አጥንት፣ ደም፣ ቁርጥራጭ ስጋና መሰል የእርድ ተረፈ ምርቶችን በመልቀቅ አካባቢውን ሲበክል ቆይቷል በሚል ቁም ለአካባቢ በተባለው ሀገር በቀል የሲቪል ማህበረሰብ ድርጅት በፍርድ ቤት ክስ ቀርቦበት እንደነበር ይታወሳል። ፍርድ ቤቱም ጉዳዩን ከመረመረ በኋላ በሰጠው ውሳኔ የቄራዎች ድርጅት በሚለቀው በካይ ፈሳሽ፣ ጠጠርና ጋዝ የነዋሪውን ጤናና ጉዳት ላይ እያደረሰ በመሆኑ ድርጅቱ አገልግሎት ከሚሰጥበት የቄራ አካባቢ እንዲነሳ ወይም አካባቢውን መበከሉን እንዳያቆም የፍርድ ቤት ውሳኔ ባሳለፈው ጥቅምት 20 ቀን 2017 ዓ.ም ነበር ያስተላለፈው። የፍርድ ውሳኔ ከተሰጠ ዓመት ቢሞላውም መስሪያ ቤቱ ፈጥሯል የተባለው ችግር አስተካክሎ አካባቢውን ከመበከል ባለመቆጠቡ እንዲሁም በውሳኔ መሰረት አለማስተካከሉን ተከትሎ ከአካባቢው ባለመነሳቱ በፍርድ ውሳኔ መሰረት በድርጅቱ ላይ አፈጻጸም መክፈቱን ከሳሹ ቁም ለአካባቢ የተባለው ግብረሰናይ ድርጅት አስታውቋል። የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢ ስለተከሰተው የሄሞራጂክ ፊቨር እንደሆነ በተገመተው ተላላፊ በሽታዎች ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። ዋዜማው ከደቡብ ክልል ጤና ቢሮና ከሆስፒታል ምንጮች እንደተሰማው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ የሄሞራጂክ ፊቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጾ መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሐምደኪ በተጻፈ ደብዳቤ ከህዳር 5 ቀን 2018 ዓ.ም ከኃላፊነታቸው መነሳታቸው ተነግሯል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት 4 በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶቼ ቬለ ራዲዮ በይፋ ገልጸው ነበር። በጋምቤላ ክልል ከሰሞኑ ማንነትን ለይቶ እየተፈጸመ ባለ ጥቃት የሰላማዊ ዜጎች ህይወት እያለፈ መሆኑን ተሰማ። በአካባቢው አጠራር ቀይ ሰው፣ ደገኛ ወይም ሀበሻ በሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል። አሁን እየደረሰ መሸፋፈን መፍትሄ ስለማይሆን ድርጊቱን ይፋ ሆኖ መፍትሄ ሊበጅ ይገባል ያሉት የጋምቤላ ከተማ ነዋሪዎች የሰሞኑን ጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር 5 የሚሆኑ ሰዎች ህዳር 7 ቀን 2018 ዓ.ም ጀምሮ ታስረው ይገኛሉ።